ተነባቢው ዘ ኢኮኖሚስት በኢትዮጵያና ኤርትራ በትግራይና ህወሓት ውስጥ ያልተሰሙ አዳዲስ ጉዳዮችን ይዞ ሰፊ አተታን አስነብቧል። ጥቁር ጭንብል አጥልቀው ባለስልጣናትን ስለሚያግቱ ሰዎች፣ ኢትዮጵያና ኤርትራ እያደረጉት ስላለው ወታደራዊ ዝግጅት ከታማኝ ምንጮች ያገኙት ያላቸው መረጃዎች ጠቅሶ ዘግቧል። ይህን ዘ ኢኮኖሚስት አተታ ከሌሎች መረጃዎች ጋር አዛንቀን አሰናድተናል። አብረን እንቆይ። ለሳምንታት አስጨናቂ ምልክቶች ሲታዩ ነበር። ማንነታቸው ያልታወቁ ሰዎች የሲቪል ሰዎችን ቤቶች ሲወሩ፣ የፖለቲካና ሰብአዊ ጉዳዮች ተቆርቋሪዎች ወይም አክቲቪስቶችን በጎዳናዎች ላይ ሲደበድቡ ነበር። ከዚህ ቀጥሎ በመጋቢት 2 ቀን 2017 ዓ.ም የታጠቁ ሰዎች ከኤርትራ ጋር በምትዋሰነው አዲግራት ከተማ ተከሰቱ። ፊታቸው በጥቁር ጭንብል ተሸፍኗል። የአዲግራት ከተማ አስተዳደር ህንጻን ወረሩ፣ ከንቲባውንም አሰሩ። በሌሎች የትግራይ አካባቢዎችም ተመሳሳይ ነው ተከስተዋል። ከ3 ቀናት በኋላ ወታደሮቹ የትግራይ ክልል መዲና መቀሌ ከተማን ተቆጣጠሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳም መቀሌ ለቀው በአውሮፕላን አዲስ አበባ ተጓዙ። በጌታቸው አስተዳደር ስር ያሉ በርካታ ሰዎች ራሳቸውን ከአደጋ ለመጠበቅ ተደበቁ። እነዚያ ጥቁር ጭንብል አጥላቂ ሰዎች የትግራይ መከላከያ ሰራዊት ተብለው የሚጠራው በፕሪቶሪያ ዘላቂ ግጭት ማቆም ስምምነት መሰረት ደግሞ የህወሓት ታጣቂዎች ተብለው የተጠቀሱት አባላት ናቸው። የድርጊት ለሁለት ዓመታት ከተካሄደው ደም አፋሳሹ የሰሜን ኢትዮጵያ ጦርነት በኋላ እንደ መፈንቅለ አስተዳደር የሚቆጠርና በርካታ መዘዞችን ሊያስከትል የሚችል ነው። ይህ ክስተት በኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በኤርትራው ፕሬዝዳንት ኢሳያስ አፈወርቂ የከዚህ ቀደም ድርጊቶች በመነሳት በርካታ ጦርነቶችና ሰብአዊ ቀውሶች የሚታመሰው የአፍሪካ ቀንድ ላይ ሌላ ጦርነት ሊያዋልድ ይችላል። ይህ መፈንቅለ አስተዳደር በህዝባዊ ወያኔ ሓርነት ትግራይ ህወሓት ውስጥ ያለው መከፋፈል ስር እንዲሰድ አድርጎታል። የመፈንቅለ አስተዳደሩ መሪና የህወሓት ሊቀመንበር ደብረጽዮን ገብረሚካኤል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳን የጠቅላይ ሚኒስትር አብይ አህመድ አሻንጉሊት አድርገው ይመለከቷቸዋል። የደብረጽዮን ጓዶች የመፈንቅለ አስተዳደሩ ዓላማ የፕሪቶሪያውን ዘላቂ ግጭት ማቆም ስምምነት በአግባቡ ለመተግበር ነው ይላሉ። ነገር ግን ደብረጽዮን መፈንቅለ አስተዳደር ያደረጉት የቀድሞ ፕሬዝዳንትነታቸው ይዟቸው የሚመጣቸው ጥቅሞች ናፍቋቸውም ሊሆን ይችላል። በነ ደብረጽዮን የተካሄደው መፈንቅለ አስተዳደር አሳሳቢ የሚያደርገው ኢትዮጵያና ኤርትራን ወደ ግጭት ሊያመራም ስለሚችል ነው። ኢትዮጵያና ኤርትራ ለሁለት አስርት ዓመታት የቆየውን ግንኙነት እንደ አውሮፓውያን አቆጣጠር በ2018 በተፈራረሙት ስምምነት መሰረት ወደ ሰላም ለማምጣት ተስማምተዋል። ይሁንና ለሁለት ዓመታት በተካሄደው ጦርነት አብይና ኢሳያስ የጋራ ያሉትን ጠላት ለማጥቃት እድል አገኙ ይላል ኢኮኖሚስት። ከፕሪቶሪያው ስምምነት በኋላ ግን ሁለቱ መሪዎችም ሀገሮችም ተቆራረጡ። ኢሳያስ በኢትዮጵያ ውስጥ መንግስትን የሚፋለሙትን ኃይሎች እያስታጠቁ ነው። የኢትዮጵያ ታሪካዊ ባላንጣናት ከምትባለው ግብጽና ለአንድ ዓመት ገደማ ውዝግብ ውስጥ ከቆየችው ሶማሊያ ጋር ትብብር እየፈጠሩ ነው። የአብይ ደጋፊዎች ደግሞ ኢትዮጵያ በቀይ ባህር ላይ የባህር ኃይል ያስፈልጋታል የሚለውን ትርክት እያግለበለቡት ነው። ቀላል ቁጥር የማይሰጣቸው ኤርትራውያን ወደቦቻቸው እንዳይወረሩ ስጋት አላቸው። ኢትዮጵያና ኤርትራን ከ90% በላይ የሚያዋስነው የትግራይ ክልል ቀውስ ውስጥ መሆኑ የሁለቱን ሀገራት ጥሩ ያልሆነ ግንኙነት ወደ አደገኛ ምዕራፍ እንዳያሸጋግረው አስክቷል። የትግራይ መከላከያ እየተባለ የሚጠራው ሰራዊት አሁንም በ10 ሺዎች የሚቆጠሩ ትጥቅ ያልፈቱ ተዋጊዎች አሉ። ይህ ትጥቅ ያልፈታ ኃይል ማንኛውንም ግጭት መጠኑን ሊያከፈው ይችላል እያለ የሚቀጥለው ዘ ኢኮኖሚስት ማስረጃ ባይጠቅስም ጠቅላይ ሚኒስትር አብይ አህመድ የትግራይ መከላከያ ሰራዊት ከእርሳቸው መንግስት ጋር መሆን ኤርትራ እንዲዋጋ ጠይቀውታል ሲል ይቀጥላል። በወቅቱ የሰራዊቱ አመራሮች የአብይን የእንዋጋ ጥያቄ ውድቅ ቢያደርጉም አሁን ላይ የተወሰኑ ሰራዊት ኃይሎች በተቃራኒው ከኤርትራ ጋር ወግነው የአብይን መንግስት ለመጣል አቅደዋል ይላል ኢኮኖሚስት ሲቀጥል። ታማኝ ያላቸው ነገር ግን በስም ያልጠቀሳቸው የኤርትራ ወታደራዊ አማካሪዎችና የደህንነት ሰዎች በቅርብ ቀናት አዲግራትና መቀሌ እንደሄዱ ነግረውኛል ብለዋል። ይህ ቀውስ የሚወሰነው ጠቅላይ ሚኒስትር አብይ አህመድ ሁኔታዎችን ያረጋጉታል ወይስ ውጥረቱን ያባብሱታል በሚለው ላይ እየተመሰረተ ነው ሲል አትቷል። ጠቅላይ ሚኒስትር አብይ አህመድ ከሁለቱም የህወሓት አንጃዎች ጋር በአዲስ አበባ የመከሩ ሲሆን ወደ ትግራይ ጦር ልከው የጌታቸውን አስተዳደር ከመመለስ ይልቅ ከደብረጽዮን ገብረሚካኤል ጋር የተስማሙ ይመስላል ይላል። ጌታቸውን ለመመለስ ጥረት ቢያደርጉ ከትግራይ መከላከያ ሰራዊት ጋር ጦርነት መግጠማቸው
ኤርትራም መሳተፏ ላይ ቀር ይችላል። ነገር ግን ይላል መጽሔቱ፣ ነገር ግን ይህ ተገማች ስምምነት እንዳለ ቢሆንም ጠቅላይ ሚኒስትር አብይ አህመድ ለትልቅና እጅግ አደገኛ ያለው ነገር እየተዘጋጁ ስለመሆኑም ምልክቶች አሉ። ባለፉት ጥቂት ሳምንታት ግዙፍ ወታደራዊ ኮንቮዮች፣ ታንኮች፣ ቡልዶዘሮች ወደ አፋር ክልል ሲጓዙ ተስተውለዋል። በትክክል እነኚህ ወታደራዊ ቁሳቁሶች እየሄዱ ያሉት ለኤርትራ አዋሳኝ ወደሆነችውና ከአሰብ ወደብ 70 ኪሎ ሜትር ርቀት ላይ በምትገኘው ቡሬ ነው። ኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለወራት ኢትዮጵያ አሰብ ወደብ ልትወር መሆኑን ለተለያዩ ዲፕሎማቶች ሲናገሩ ከርመዋል። ባለፈው የካቲት ወር ደግሞ ሀገር አቀፍ የክተት አዋጅ አስነግረዋል። ሁለቱም ጎራ አንዱ አንደኛውን ለማስከበር ጡንቻቸውን እያሟሟቁ ሊሆን ይችላል ሲልም መላምቱን አስቀምጧል። የኢትዮጵያ ጦር በሁለት የሀገር ውስጥ ጦርነቶች ተጠምዷል። ሌላ ጦርነት የመሸከም አቅም አለው ወይ የሚለው አጠያያቂ ነው። የመዋጋት አፒታይቱም ጥቂት ነው የሚለው መጽሔቱ በሁለቱም ወገን በኩል ያለው የተሳሳተ ስሌት ግን ከፍተኛ መሆኑ መዘንጋት የለበትም ሲል ሀተታውን ቋጭቷል። ምንም እንኳን ተነባቢ ኢኮኖሚስት ይህንን ቢልም ጠቅላይ ሚኒስትር አብይ አህመድ ከትናንት በስቲያ በነበራቸው የፓርላማ ውሎ ኤርትራን ለቀይ ባህር ሲሉ እንደማይወሩ ተናግረዋል። በሌላ በኩል ደግሞ ማንም ኃይል ደፍሮ ኢትዮጵያን ይወራ የሚል ስጋት እንደሌለ አስገንዝበዋል። ለዚህ ምክንያታቸው ከፍተኛ ዝግጅት ስላለ ሲሆን ይህ አስተያየታቸው ታዲያ የዘ ኢኮኖሚስት ሀተታ ከፍተኛ ዝግጅት እያደረጉ ነው ከሚለው ጋር ስምም ይሆናል። የጋራ ሀብት ነው። 5000 ኪሎ ሜትር ሲሾር አለ እዚች ቀጠና ውስጥ ለሁላችን በቂ ነው። ተነጋግረን ተግባብተን ሁሉ ተጠቃሚ በሚያደርግ መንገድ መፈጸም ይቻላል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ለተከበረው ምክር ቤት፣ ለኢትዮጵያ ሕዝብ፣ ለኤርትራም ሕዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። እንነጋገር ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ፣ በገበያ መርህ ይሄንን ችግር እልባት እናበጀለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው፣ እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም። ብዙ ክሶች ይሰማሉ። አብዛኛው ክስ ውሃ አይቋጥርም። የኤርትራ ህዝብ ወንድም ህዝብ ነው። የኤርትራ ህዝብ ምስኪን ህዝብ ነው። እንደ ኢትዮጵያ ለማደግ የሚፈልግ ህዝብ ነው። የሚያስፈልገው ልማት ነው፣ ውጊያ አይደለም። ተባብረን መልማት፣ ተባብረን መስራት ነው እንጂ አንዱ አንዱን መውጋት የኛ እቅድ አይደለም። በሌላ መንገድ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት ደግሞ የለብንም። ጭራሽ ስጋት የለብንም። ምንም እንኳን ጠቅላይ ሚኒስትር አብይ አህመድ ይህን ቢሉም ከአንድ ሳምንት በፊት በአስመራ ከሚገኙ ዲፕሎማቶች ጋር ውይይት ያካሄዱት የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳልህ ኢትዮጵያን መወንጀላቸው አይዘነጋም። የውጭ ጉዳይ ሚኒስትሩ ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲደረግባት ለዓለም አቀፉ ማህበረሰብ ጥያቄ አቅርበዋል። ኦስማን ይህን የተናገሩት ማክሰኞ መጋቢት 9 ቀን 2017 ዓ.ም መቀመጫቸውን አስመራ ላደረጉ የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ እንደሆነ የአገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መረጃ አስታውቀዋል። የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳልህ ሀገራቸው ኢትዮጵያ ባላት በዲፕሎማሲ ወይም ወታደራዊ ኃይል የባህር በርና የባህር ኃይል ቤዝ ማግኘት የተሳሳተና ያለፈበት አባዜ ግራ መጋባቷን ለዲፕሎማቲክ አባላቱ መግለጻቸው ተነግሯል። ይህንን በተመለከተም ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር የዓለም አቀፉ ማህበረሰብና የሚመለከታቸው አካላት ኢትዮጵያ ላይ ግፊት እንዲያደርጉ ኤርትራ ጥሪ እንዳቀረበችም የማስታወቂያ ሚኒስትሩ በኤክስ ገጻቸው አስፍረዋል። ከዚህ አስቀድመው ደግሞ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ከጌታቸው ረዳ ጋር በመሆን ለዲፕሎማቲክ ማህበረሰቡ በአዲስ አበባ በሰጡት ገለጻ የደብረ ጽዮን አንጃን ከውጭ አካላት ጋር በመገናኘት ወንጅለውት ነበር። የውጭ ጉዳይ ሚኒስትሩ በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ለኢትዮጵያ ጠበኛ ከሆኑ የውጭ ኃይሎች ጋር ግንኙነት እየፈጠሩና እየተባበሩ መሆኑን በመጥቀስ ከሰው ነበር። በወቅቱ ገለጻ የሰጡት ጌታቸው በኩላቸው በሌላኛው ክንፍ የሚገኙ የተወሰኑ የህወሓትና ወታደራዊ አመራሮች ከፌደራል መንግስት ጋር በሚደረግ ንግግር የመደራደር አቅማቸውን ለማሳደግ በሚል የኤርትራ አመራሮችን ማግኘታቸውን ተናግረው ነበር። ይህንን ክስ ህወሓት የማይቀበለው ሲሆን በቅርቡም የክልሉ ምክትል ፕሬዝዳንትና የጸጥታ ዘርፍ ኃላፊ ሌተናንት ጄኔራል ታደሰ ወረደ የትግራይ ጸጥታ ኃይሎች ከኤርትራ ጋር ግንኙነት አላቸው መባሉ ስህተት ነው ማለታቸው አይዘነጋም። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ባለፈው ሳምንት በሰጡት ማብራሪያ ግን የኤርትራ መንግስት በህወሓትና በትግራይ ጊዜያዊ አስተዳደር መካከል እየተካሄደ ባለው ውስጣዊ ግጭት ምንም አይነት ሚና የላትም በማለት ማስተባበላቸው
ማድረጋቸው ተገልጿል። ኤርትራ ከዚህ ውጭ የሚቀርቡ ክሶችና ውንጀላዎች ሙሉ በሙሉ ውድቅ እንደምታደርግም አስረድተዋል ተብሏል። የኤርትራ መንግስት የፕሪቶሪያ ስምምነትን የሚመለከተው የኢትዮጵያ ውስጥ ጉዳይ አድርጎ መሆኑን የተናገሩት የውጭ ጉዳይ ሚኒስትሩ ሀገራቸው በስምምነቱ ሂደት ጣልቃ መግባት ምንም ፍላጎት እንደሌላት እንደገለጹ ተጠቅሷል። በጥቅምት 23 ቀን 2015 ዓ.ም ከጦርነቱ ማብቃት በኋላ የኤርትራ መከላከያ ሰራዊት ዓለም አቀፍ ዕውቅና ባለው የኤርትራ ድንበር ውስጥ መልሶ መሰማራቱን የውጭ ጉዳይ ሚኒስትሩ ለዲፕሎማቶች ማስረዳታቸው ተገልጿል። ኦስማን የኤርትራ መከላከያ ሰራዊት አሁንም በኢትዮጵያ ግዛት ውስጥ እንዳለ የሚናገር ወይም የሚያመላክት ማንም አካል ይህንን የሚያደርገው ለኢትዮጵያ ውስጣዊ ችግሮች ኤርትራን ማምለጫ ለማድረግ ነው ሲሉ ተናግረዋል። ወደ ሸገር ታይምስ ተከታታዮች ለዛሬ አስተናግዳንላችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።